ሰላም ተማሪዎች እንዴት ናችሁ? ዛሬ የምናየው ጂኦግራፊ ፎር ሪሚዲያል ስቱደንትስ ዩኒት 1 ፓርት 3 እናያለን ማለት ነው። ሜጀር ስኩል ኦፍ ቶት ኢን ጂኦግራፊ እናያለን። ቫሪየስ ስኩልስ ቶት ሃቭ ኢመርጅድ ዊዝ ዲፍረንት ቪውስ ሪጋርዲንግ ዘ ሪሌሽን ቢትዊን ሁማን ኤንድ ዘ ኤንቫይሮንመንት አስ ዌል አስ ኢንተርፕሬቴሽን ኦፍ ሶሻል ፕሮብለም ባይ ሁማን ይላል። እንግዲህ የተለያዩ ስኩል ኦፍ ቶቶች አሉ ወይም ደግሞ ሀሳቦች አሉ። ይሄ ደግሞ የሚያጠነው ምንድነው? በሰው ልጅ እና በኢንቫይሮንመንት መካከል ያለው ኢንተራክሽን ምን ይመስላል የሚለው ነገር ሪሌሽንሺፕ ምን ይመስላል የሚለው ነገር ማለት ነው። የመጀመሪያው ስኩል ኦፍ ቶት እንግዲህ ስኩል ኦፍ ኢንቫይሮንመንታል ዲተርሚኒዝም ነው ማለት ነው። ዘ አይዲያ ኦፍ ኢንቫይሮንመንታል ዲተርሚኒዝም ዋዝ ሌድ ዳውን ባይ ግሪክ ኢን ዘ ሮማን ስኮላር ይላል። ይህ ሀሳብ ወይም ደግሞ ይሄ አስተሳሰብ እንግዲህ ያመነጩት የግሪክ እና የሮማን ስኮላሮች ናቸው ማለት ነው። is a philosophy that bases its view on the idea that natural environment is the influencing factor on humans modes of living ይላል። ይሄ ስኩል ኦፍ ኢንቫይሮንመንታል ዲተርሚኒዝም ምንድን ነው? ናቹራል ኢንቫይሮንመንት ኢዝ ዘ ማስተር ኦፍ ሁማን ቢንግ ብሎ ያስባሉ ማለት ነው። ወይም ደግሞ ናቹራል ኢንቫይሮንመንት ተጽዕኖ አለው ማን ላይ? የሰው ልጅ አናኖር ላይ ትልቅ ተጽዕኖ ያመጣል ብሎ ያስባሉ ማለት ነው። it believes that human activities are controlled by the environment የሰው ልጅ ድርጊት እያንዳንዱ ድርጊት የሚወሰነው በምንድን ነው? በናቹራል ኢንቫይሮንመንት ነው፣ አካባቢው ነው፣ ክላይሜቱ ነው፣ ራሱ ተፈጥሮ ሀብቱ ነው እንጂ የሰው ልጅን አፌክት የሚያደርገው የሰው ልጅ አይደለም ማለት ነው። የሰው ልጅ ኢንቫይሮንመንትን አፌክት ያደርጋል ብሎ ያስቡ ማለት ነው። it was the dominant idea up to world war first ይላል። እስከ ዓለም አቀፍ ጦርነት መጀመሪያው ላይ እንግዲህ ከዛ ድረስ እንግዲህ በጣም ፌማስ የሆነ አስተሳሰብ ወይም ደግሞ ቶት ነበረ ማለት ነው። it advocated that physical environment direct the day to day activity of the people ምንድን ነው የምለው? ፊዚካል ኢንቫይሮንመንት ብለን የምንጠራው ወይም ደግሞ ተፈጥሮ ሀብት ብለን የምንጠራው ወይም ደግሞ ኢንቫይሮንመንቱ ራሱ አካባቢው ራሱ የሰው ልጅን ድርጊት በቀን የሚያደርገው ምንድን ነው? ዳይሬክት ሊድ ያደርጋለሁ ወይም ደግሞ እንዲመሩ ያደርጋቸዋለሁ በኢንቫይሮንመንቱ ነው እንጂ ተመርተን የሆነ ነገር ሆኖ የሚሰሩት እንደፈለጉ እንትን ማድረግን አይችሉም ማለት ነው። ኢንቫይሮንመንቱ አፌክት ያደርጋቸዋል። እነሱ ምንድን ናቸው? ኢንቫይሮንመንቱ ነው አክቲቭ ብሎ ያስባሉ። ያ ማለት ሰዎቹ ምንድን ናቸው? ፓሲቭ ናቸው። ሰው ምንድን ነው እዛ ኢንቫይሮንመንቱ ራሱ ዲተርሚን ባደረገው ነው እንጂ የሰው ልጅ አይደለም ወይም ደግሞ ሰዎቹ አይደለም ውሳኔውን የሚወስኑት። በኢንቫይሮንመንቱ እነሱ ምንድን ናቸው? ፓሲቭ ናቸው። ምንም ነገር ድርጊትን ተቀባይ ናቸው ነው በቃ። it advocated that physical environment is the master in determining day to day activity of the people ቅድም እንዳልኳቸው እንግዲህ ምንድን ነው? ፊዚካል ኢንቫይሮንመንቱ ማስተር ነው። ቀን በቀን የሚሰሩት ነገር ላይ የሚያደርጉት ነገር ላይ ድርጊታቸው ላይ ምንድን ነው? ማስተር ማን ነው? ኢንፍሉዌንስ ወይም ደግሞ ተጽዕኖ የሚያሳድረው ማናቸው? ኢንቫይሮንመንቱ ነው እንጂ ሰው ልጅ አይደለም ምሮ ነገር መያዝ እንዳለባቸው ነው ማለት ነው። The physical quality of geographical condition are the causes for place physical differences for differences from place to place in people economic activity cultural background and social structure ይላል። ለምሳሌ አካባቢው ባይሆን ኖሮ ለምሳሌ የሰው ልጅ ፊዚካሊ ለያይ ነበረ ወይ ነው ምንድን ነው ከቦታ ወደ ለምሳሌ የሰው ልጅ ኢኮኖሚክ አክቲቪቲ ካልቸራል ፕራክቲስ ስኩል ሶሻል ስትራክቸር ከአንድ ኤሪያ ከሌላኛው ኤሪያ ይለያያል። ለምሳሌ እንደ ሪጅን ሊሆን ይችላል። ብቻ በረሃማ አካባቢ እና ሃይላንድ ላይ አካባቢ ሰው ራሱ ይለያያል። ኢኮኖሚ አክቲቪቲያቸው ራሱ ይለያያል። ይሄ ራሱ ምንድን ነው የሚያሳየው? ታዲያ ተፈጥሮ ነው። እንደ ተፈጥሮ ነው እየኖሩ ያሉት ምንድን ነው? ታዲያ ምንድን ነው ተፈጥሮ ይሄ ናቹራል ኢንቫይሮንመንቱ አፌክት ስለሚያደርጋቸው ነው። እንዲለያይ ያደረጋቸው ነገር ምንድን ነው? ቢኮዝ ኦፍ ዋት ኢንቫይሮንመንታል ብሎ ያስባሉ ማለት ነው። it tends to focus on the impact of physical environment on people rather than the reverse the influence of people on the environment so ፎከስ የሚያደርጉት እንግዲህ ስኩል ኦፍ ቶት ምንድን ነው? ኢንቫይሮንመንቱ የሰው ልጅ ተጽዕኖ እንዳለው ነገር ግን ምንድን ነው ሪቨርስ አይደለም። ወይም ደግሞ የሰው ልጅ ኢንቫይሮንመንቱ ላይ ተጽዕኖ አለው ከምሎ ኢንቫይሮንመንቱ ሰው ልጅ ላይ ተጽዕኖ አላቸው ብሎ ያስባሉ። ዲተርሚናንትስ ኮንሲደር ሁማን ቢንግስ አር ፓሲቭ ናቸው ኤጀንት ወደ ፊዚካል ፋክት ዲተርሚኒንግ ዜር አቲቲዩድ ኦን ዘ ፕሮሰስ ኦፍ ዲሲዥን ሜኪንግ ይላል። ይሄ እንግዲህ ይሄ ዲተርሚኒዝም ብለን የምንጠራው የሰው ልጅ ምንድነው ፓሲቭ ናቸው፣ ድርጊት ተቀባይ ናቸው። ያ ማለት ምን ማለት ነው? አመለካከታቸውን ዲሲዥን ሜኪንጋቸው ምንድነው በኢንቫይሮንመንቱ ነው እንጂ የሚወሰነው እነሱ በፈለጉት አመለካከት አይደለም ማለት ነው። however this outlook was strongly criticized by geographers who favored a new school of thought known as environmental possibilism
ይሄ አንድ ስኩል ኦፍ ቶት አለ ስኩል ኦፍ ኢንቫይሮንመንታል ፖሲቢሊዝም ተብሎ የሚጠራ የእነሱ ሀሳብን ይሄን ሀሳብን የሚያራምዱ ሰዎች አሉ። ይሄንን ትችት በጣም ይተቻሉ፣ ክሪቲሳይዝ ያደርጋሉ ማለት ነው። ይሄ ልክ አይደለም። እንዴት ነው ኢንቫይሮንመንቱ ሰው ልጅን አፌክት ያደርጋል? እሺ አዎ ኢፌክት ያደርጋል። ነገር ግን ምንድነው የሰው ልጅም እኮ አካባቢውን ወይም ደግሞ ኢንቫይሮንመንቱን ማስተካከል ይችላሉ እነሱ በፈለጉት ብሎ የሚያምኑ አሉ ማለት ነው። ይሄን ሀሳብን ክሪቲሳይዝ የሚያደርጉ ማለት ነው። ዘ ፕሮሚናንት ስኮላር ሁ ሰፖርት ዘ ስኩል ኦፍ ዲተርሚኒዝም ማን ናቸው? ቻርልስ ዳርዊን፣ ዲሞኒንስ እንደ ራዝል የሚባሉት እንግዲህ የስኩል ኦፍ ዲተርሚኒዝምን ሀሳብ የሚያራምዱ ሰዎች ናቸው ማለት ነው። ሁለተኛ ደግሞ ስኩል ኦፍ ቶት እንግዲህ ኢንቫይሮንመንታል ፖሲቢሊዝም ነው ማለት ነው። ኢንቫይሮንመንታል ፖሲቢሊዝም ማለት ኢዝ ዘ ፊሎሶፊ ዛት ቤዝ ኢትስ ቪው ኦን ዘ አይዲያ ዛት ሁማን ቢንግስ አር ኢንፍሉዌንሲንግ ፋክተር ኦን ዘ ናቹራል ኢንቫይሮንመንት ነው። እዚህ ጋር ደግሞ ምንድን ነው ኦፖዚት ኦፍ ዋት ዘ ዲተርሚኒዝም ነው ማለት ነው። እንደዚህ ደግሞ ምንድን ነው የሰው ልጅ ማስተር ዋት ሁማን ቢንግስ ዘ ማስተር ዋት ኢንቫይሮንመንታል ብሎ ያስባሉ። ወይም ደግሞ ሁማን ቢንግስ ኢንፍሉዌንስ ዘ ዋት ናቹራል ኢንቫይሮንመንት ተጽዕኖ ማድረስ ይችላሉ ብሎ ያምናሉ። ስኩል ኦፍ ፖሲቢሊዝም ይሄ የመጣው በፈበር ከሚባል ፊሎሶፈር ነበረ። ሰፖርት ዘ አርጊው ዛት ሁማን ቢንግስ አር ማስተር ኦፍ ኢንቫይሮንመንት ኤንድ ዘይ ካን ጀጅ ዜር ቤኔፊት ይችላሉ። የሰው ልጅ የአካባቢ ምንድነው ማስተር ነው፣ ተጽዕኖ ማድረስ ይችላሉ፣ ፍላጎታቸው ምንድነው ማግኘት ይችላሉ፣ ስለዚህ ጀጅ ማድረግ ይችላሉ ነው። ዘይ አርጊው ዛት ዜር አር ኖ ኔሴሲቲስ በት ኦንሊ ፖሲቢሊቲስ ይላል። ምንድነው ግዴታ አይደለም ነው ማለት አለ ናቹራል ኢንቫይሮንመንቱ ምንድነው አፌክት ያደርጋል። ነገር ግን ምንድነው ያ ነገር ግን ምንድነው ነሰሲቲ አይደለም ግዴታ አይደለም ነው። ኢንቫይሮንመንቱ እኛን አፌክት ያደርጋል የሚባል ነገር ፖሲቢሊቲ አለ አፌክት ያደርገናል እንቀበላለን። ነገር ግን ምንድነው የግድ ኢንቫይሮንመንቱ የሰው ልጅን አፌክት ያደርጋል ማለት አይደለም ብሎ የሚያምኑ ናቸው ማለት ነው። ፕሮፖነንትስ ኦፍ ዚስ ቪው ኤምፋሳይዝ ዘ ቱ ዌይ ሪሌሽንሺፕ ኤግዚስት ቢትዊን ሁማን ኤንድ ዘ ኢንቫይሮንመንት ነው ማለት። እዚህ ጋር በጣም መታወቅ ያለበት ነገር ምንድነው ሁለቱንም ሳይድ ነው የሚያዩት ማለት ነው። አዎ ኢንቫይሮንመንታል ምንድነው የሰው ልጅ ላይ ተጽዕኖ አላቸው እና እሱ እናምናለን የሰው ልጅ ምክንያቱም እንግዲህ ኢንቫይሮንመንቱ አፌክት ያደርጋቸዋል። ነገር ግን ሁማንም እንደዛው ነው አፌክት ማድረግ ይችላል ይላሉ ማለት ነው። ዘ ስቴት ዛት ፒፕል ካን ኢንፍሉዌንስ ዘ ኢንቫይሮንመንት ቱ ኢንሃንስ ዘር ዌይ ኦፍ ላይፍ ይላል። የራሳቸውን ህይወት ለማስተካከል የሰው ልጅ ምን ማድረግ ይችላሉ? ኢንቫይሮንመንት ላይ ተጽዕኖ ማድረስ ይችላሉ። ፎር ኤግዛምፕል ለምሳሌ አንድ አካባቢ ዝናብ የማይኖር ከሆነ ዝናብ ማስመጠጥ ይቻላል። የተለያዩ ቬጂቴሽን የተለያዩ ፎረስቶችን መትከል ፕላንት ማድረግ ይችላል አይታወቅም። ግን የተለያዩ ነገሮች በማድረግ በቃ ኢቨን ምንድነው ሃርቨስቲንግ ላይ በመስራት ወይም ደግሞ ውሃን አንደርግራውንድ ውሃን ቆፍሮ መጠቀም ውሃ ባለበት ጊዜ ማለት ነው አካባቢ ላይ ተጽዕኖ ማድረስ ይቻላል። የተለያዩ ዛፎች እንዲተከል አድርጎ ዝናብ እንዲመጣላቸው ማድረግ ይችላሉ። አካባቢያቸውን ማስተካከል ይችላሉ። አኗኗራቸውን ማስተካከል ይችላሉ ብሎ የሚያምኑ ናቸው ማለት ነው። These geographers argue that environment can potentially affect people's activity, but they believe that we can use our knowledge and skill to regulate these effects ይላሉ ማለት ነው። ያ እነዚህ ጂኦግራፈሮች ምን ብሎ ያምናሉ ላለ ኢንቫይሮንመንቱ እናውቃለን የሰው ልጅ ድርጊት ላይ ፖቴንሻሊ ኢፌክት አላቸው። ነገር ግን ይላሉ believe that we can እኛ የራስን እውቀት ናውሌጅ በመጠቀም ስኪላችን በመጠቀም ሬጉሌት ማድረግ እንችላለን፣ ያንን ኢፌክት ማስተካከል እንችላለን ብሎ ያምናሉ ማለት ነው። ናው ዘ ስኩል ኦፍ ፖሲቢሊዝም ኢዝ ቢካሚንግ ዋይድሊ አክሰፕትድ ሲንስ ኢትስ ሪኮግናይዝ ሁማንስ አቢሊቲ ቱ ቼንጅ ዘ ኢንቫይሮንመንት ዩዚንግ ዘ ሌተስት ኦር ቤተር ቴክኖሎጂ ይላል። አሁን ላይ በጣም ተቀባይነት ያለው ስኩል ኦፍ ቶት ነው ባይዘው ይሄ ስኩል ኦፍ ፖሲቢሊዝም ተብሎ የሚጠራ ማለት ነው። እና እውቅናም ያገኘ ነው ማለት ነው። ምክንያቱም ዛሬ ላይ ባለው ቴክኖሎጂ ኢንቫይሮንመንት ላይ ብዙ ነገር ማድረግ እና እየተደረገም ነው የሚታይ ነገር ነው ማለት ነው። ኤግዛምፕል ሁማን ቢንግስ ሃቭ ቢን ዩዚንግ ኢሪጌሽን ቱ ተርን ባሬን ላንድስ ኦፍ ዴዘርት ኢንቱ አግሪካልቸራሊ ፕሮዳክቲቭ ኤሪያስ ይላል። ለምሳሌ የሰው ልጅ መስኖ ይጠቀማሉ አይደል? ይሄ ልክ ነው። አሁን ለምሳሌ ባረን ላንድስ ማለት ምንም ውሃ የሌለበት በረሃማ አካባቢ ላይ ምን ያደርጋሉ? ኢሪጌሽን ይጠቀማሉ ማለት ነው። ኢሪጌሽን መጠቀማቸው ደግሞ ምንድነው? ይሄ እውቀት ነው፣ ናውሌጅ ነው ማለት ነው። ናውሌጃቸውን በመጠቀም አግሪካልቸር እየረሱ ነው ማለት ነው። ፕሮዳክቲቭ ኤሪያን እያመረቱ ነው ማለት ነው። ይሄ ሁለቱ ስኩል ኦፍ ቶት ተብሎ የምጠሩት እንግዲህ ዲተርሚኒዝም ምንድን ነው የምለው ሀሳቡ ኢንቫይሮንመንቱ አፌክት ያደርጋል ፓሲቭ ናቸው ነው። እዚህ ጋር ደግሞ የሰው ልጅ ነው አክቲቭ ነው ፓሲቭ አይደለም አክቲቭ ነው ብሎ ያምናሉ ነው ማለት ነው። ሁለቱንም ወይ ያያለው ባይዞ ፖሲቢሊዝም ስኩል ኦፍ ቶት ሁለቱንም ሳይል የሚያዩ ናቸው። ይሄንን አትርሱ እና ኤግዛምፕል ላይ አይቀርም። ሁለቱ ሀሳብ የስኩል ኦፍ ቶት ተብሎ የሚጠሩ ሁለቱንም ለመለየት ሞክሩ ማለት ነው። አይ ቲንክ ክሊር ብዬ አስባለሁ። ሶስተኛ ላይ ደግሞ ምንድነው ኳንቲታቲቭ ሪቮሉሽን ተብሎ የሚጠራ አለ። ያስተማነ
The quantitative revolution has emerged as new theoretical approach, analytic method of what? Inquiry to geographical research in the early 1950s ይላል። ይሄ ኳንቲቲ ሪቮሉሽን ወይም ደግሞ ቁጥር ንክ የሆነ ሪቮሉሽን የመጣ ነው። አብዮት እንግዲህ በ1950 ነበር የመጣው። ሶሾ ኢኮኖሚክ፣ ፊዚካል፣ ፖለቲካል ፊቸር ፕሮሰስ አር ስፔሻሊ ኦርጋናይዝድ እንደ ኢኮሎጂካሊ ሪሌትድ። እነዚህ ሶሾ ኢኮኖሚክ ተብሎ የሚጠሩ ፊዚካል፣ ፖለቲካል ፊቸርስ በጣም ምንድን ናቸው? ኢኮሎጂካሊ የተገናኙ ናቸው። አስ ሪዛልት ሞር አብስትራክት ቲዎሪቲካል አፕሮች ቱ ጂኦግራፊካል ሪሰርች ሃዝ ኢመርጅድ ኤንድ ዘ አናላይቲክ ሜተድ ኢንኩሪ ኢንቮልቭድ ኢን ዲስ ኒው አፕሮች ይላል። እንግዲህ የነዚህ አብስትራክት ወይም ደግሞ ቲዎሪቲካል አፕሮች ምንድን ናቸው? አዲስ የሆነ ጂኦግራፊካል ሪሰርች እንዲመጣ አደረገ ማለት ነው። ዘ ኳንቲታቲቭ ሪቮሉሽን ሃዝ ዩዝድ ሪጎረስ ማቴማቲካል ፎርሙላ እንደ ቦሮዊንግ ፍሮም ዘ ፊዚካል ሳይንስ ይላል። ከፊዚካል ሳይንስ የተበደ ወይም ቦሮ ያደረገ ማቴማቲካል ፎርሙላ የሚጠቀም ነው። ቢኮዝ ዋት ከስሙ እንደምንረዳው እንግዲህ ይሄ ኳንቲቲ ነው ማለት ነው፣ መጠን ነው ማለት ነው። የሆነ ከማቴማቲክስ ጋር የሚገናኝ ነው ማለት ነው፣ ቁጥር ንክ ነው ማለት ነው። ይሄ ምንድን ነው ያደረገው? ለምሳሌ ኮንትሪቢሽን ኦፍ ኳንቲታቲቭ ሪቮሉሽን ቱ ዴቨሎፕመንት ኦፍ ጂኦግራፊ፣ ለጂኦግራፊ እድገት ምንድን ነው ያደረገው ሲባል ዘ ኳንቲታቲቭ ሪቮሉሽን ሌድ ቱ ዘ ኢንክሪዝ ዩዝ ኦፍ ስታቲካል ቴክኒክስ ይላል። ከቁጥር ንክ ጋር ስታቲክስ ጋር ቴክኒኮች እንድንጠቀም ያደረገ ነገር ነው ማለት ነው ይሄ ሪቮሉሽን መምጣቱ። ኢት ኤምፋሳይዝ መልቲ ቫሪያብል አናላይዝ እንደ ዩዝ ኦፍ ኮምፒውተር ኢን ጂኦግራፊክ ሪሰርች። ለምሳሌ በኮምፒውተር ጂኦግራፊካል ሪሰርች ላይ ኮምፒውተር እንድንጠቀም፣ ኮምፒውተር ደግሞ ምንድን ነው ከቁጥር ንክ ጋር የተገናኘ ከዳታ ጋር የተገናኘ ስለሆነ ማለት ነው። ዘ ሜተድ አዶፕትድ ኢንክሉድ ቫሪየስ ማቴማቲካል ቴክኒክስ ዛት ዌር ሞር ፕሪሳይዝ ዛን ዘ ዲስክሪፕቲቭ ሜተድ ኦፍ ሪጂናል ጂኦግራፊ ይላል። ይሄ ልክ የሆነ ፕሪሳይዝ የሆነ ቁጥር ንክ የሆነን ማቴማቲካል ቴክኒክን የሚነግረን ነው ማለት ነው። ከየትኛው ከዲስክሪፕት ዝም ብሎ ከገላጭ የሆነ ከሪጂናል ጂኦግራፊ ማለት ነው። ዲስክሪፕት ማለት ዝም ብሎ ገላጭ እንጂ የሆነ ቁጥር ንክን አይደለም። ኤግዛክት የሆነ ነምበር ሳይሆን የሚነግረን ስፔሻሊ በቃ ይሄ ኳንቲታቲቭ ሪቮሉሽን ተብሎ የሚጠራው ከቁጥር ንክ ከማቴማቲክስ ጋር የተገናኘ ከስታቲስቲክስ ጋር የተገናኘ ነው መሆኑን ማወቅ አለባቸው ማለት ነው። ዘ ኳንቲታቲቭ ሪቮሉሽን ዋዝ ሪስፖንስ ቱ ዘ ክሪዝ ኦፍ 1950 ይላል። ለምሳሌ በ1950 የተነሳ ቀውስ ነበረ ማለት ነው። ለዛ ምንድነው እንደ ምላሽ ነበረ ማለት ነው ይሄኛው። ለምሳሌ በ1940 እና በ1950 የነበረው ቻሌንጅ ምን ነበረ? ጂኦግራፊን ያጋጠመው ቻሌንጅ ምንድን ነው ከተባለ ቻሌንጅ አዝ ጂኦግራፊ ፌስድ ዱሪንግ ዘ 1940 እና 1950 ዘ ሻትዳውን ኦፍ ማኒ ጂኦግራፊ ዲፓርትመንት እና ኮርስ ይላል። ብዙዎቹ በጣም የጂኦግራፊ ዲፓርትመንት እና ኮርስ የተዘጋበት ጊዜ ነበረ ማለት ነው። ለምሳሌ በሃርቫርድ ዩኒቨርሲቲ በ1948 ጂኦግራፊ ፕሮግራም አቦሊሽ ተደረገ ማለት ነው፣ እንዲቆም ተደረገ። ዘ ዲቪዥን ቢትዊን ሁማን ኤንድ ፊዚካል ጂኦግራፊ ዋዝ ኮንቲኒድ ዘ አውቶኖመስ ሰብጀክት ሁድ ኦፍ ሁማን ጂኦግራፊ ዋዝ ሲን ስሎሊ ዲስክሪፕቲቭ እንደ አንሳይንቲፊክ። ይሄ ምንድነው? ጂኦግራፊ እንዴት ነበር የሚታሰበው? ሳይንሳዊ አይደለም፣ ዝም ብሎ ምንድነው ኦንሊ ምንድነው ብሎ ዲስክሪፕቲቭ ነው ወይ የሆነ ገላጭ ነው ወይም ደግሞ የሆነ ነገር የሚገልጽ ነው እንጂ ሳይንቲፊክ አይደለም ብሎ እንትን እስከሚል ድረስ ነው። ለዚህ ብቻ ሶሉሽን እየመጣ ነበረ ማለት ነው። ጂኦግራፊ ዋዝ ኖት ዩስፉል ፎር ሶልቪንግ። ጂኦግራፊ ጀመር ምንድነው ችግር ለመፍታት አንጠቀምም ወይም ደግሞ ችግርን አይፈታም ብሎ ያስቡ ነበር ከዛ በፊት። ግን አሁን ላይ ይሄ ሶልቭ ያደረገበት ጊዜ ነበር። ኤዱኬሽናል ኩዌሽን ሪጋርዲንግ ዘ ኔቸር ኦፍ ጂኦግራፊ ፐርሲስተንስ ፎር ኤግዛምፕል ኢት ዋዝ አንክሊር ቱ ሰም ፒፕል። ግልጽ ለቃ ጂኦግራፊ ራሱ ምን ማለት ነው ነገር ያውቁት ነበር። ሰብጀክት ኦፍ ጂኦግራፊ ራሱ ማለት ምን ማለት ነው ነገር ብዙ ሰው አይረዳም ነበር። ለነዚህ የመሳሰሉት ምንድነው ቻሌንጅ ለጂኦግራፊ ቻሌንጅ ሶሉሽን ያመጣ ነበረ ማለት ነው። ሰም ቴክኒክ ዛት ቢካም ሴንትራል ቱ ጂኦግራፊ ዱሪንግ ዘ ኳንቲታቲቭ ሪቮሉሽን ምን ነበር? ለምሳሌ እናንተ እዚህ ጋር ማወቅ አለባችሁ ዲስክሪፕቲቭ ናቸው። ስታቲክስ ከቁጥር ንክ ጋር የተገናኘ ነው እና ኢንፍሬሽን ነው የሆነ ነገርን የሚያመለክቱ ናቸው። ቤዚክ ማቴማቲካል ኢኩዌሽን ያለበት ሞዴል ሳቻስ ግራቪቲ ሞዴልስ ያለበት ነው ማለት ነው። ዲተርሚኒስት ሞዴልስ ለምሳሌ እነዚህን ሀሳብን የሚያራምዱ እነዚህ ሰዎች ናቸው ማለት ነው። ስታቲካል ቱሎችን የሚጠቀሙ ናቸው። ፕሮባቢሊቲ እና የመሳሰሉ ከቁጥር ንክ ጋር የሆነ ኳንቲታቲቭ ሪቮሉሽን ይባላል ማለት ነው። እና ዲ ላይ ደግሞ የምናየው ምንድነው ዘ ኢመርጀንስ ኦፍ ዋት አፕላይድ ጂኦግራፊ ነው ማለት ነው። አፕላይድ ጂኦግራፊ ደግሞ ጂኦግራፊ ሃዝ ቢን ዩዝድ ሲንስ ሁማን ቢንግስ አፒርድ ኦን ኤርዝ። ጂኦግራፊ እንግዲህ የሰው ልጅ መሬት ላይ ከተባለ ጀምሮ ነው እንግዲህ ጂኦግራፊ የሰው ልጅ ጂኦግራፊ ነው የሚጠቀመው ማለት ነው። however geographic knowledge had little chance of being used to solve geographic problems። አሁን ለምሳሌ የጂኦግራፊ ችግሮች ይኖራሉ። እነዛ ጂኦግራፊ ናውሌጅ ነገር ግን ለጂኦግራፊ ያለን እውቀት ምንድነው
ትንሽ ቻንስ ነው ማለት ነው የጂኦግራፊ ፕሮብሌምን ለመፍታት ማለት ነው። አፕላይ ጂኦግራፊ ደግሞ ለዛኛው ጂኦግራፊክ ፕሮብሌምን ሶልቭ ለማድረግ የመጣ ነው ማለት ነው። ይሄ ደግሞ ሶ አፕላይ ጂኦግራፊ ሃዝ ኢመርጅድ ኢን ዘ ሌተር ፓርት ኦፍ 20th ሴንቸሪ ኢን ጂኦግራፊ ይላል። እንግዲህ በጂኦግራፊ ውስጥ የመጣው ይሄ አፕላይ ጂኦግራፊ ተብሎ እንጠራለን። ምንድን ነው አፕላይ ከስሙ ራሱ ምንድን ነው አፕላይ ጂኦግራፊ ነው አይደለ? አፕላይ ማለት ጂኦግራፊን ወደ ተግባር ወይም ደግሞ የጂኦግራፊን ችግር ወደ ፕሮብሌሞችን ሶልቭ ማድረግ የሚችል ነው ማለት ነው። እና በሃያኛው ሴንቸሪ ነበር የመጣው። ጂኦግራፊ ቢካም ኤ ሳይንስ ዛት ዊ ካን ዩዝ ኦር አፕላይ ቱ ሶልቭ ሶሾ ኢኮኖሚክ ኤንድ ፖለቲካል ፕሮብሌምስ ይላል። ይሄ ጂኦግራፊ ምንድን ነው? ኢዝ ሳይንስ ነው የምንጠቀመው ደግሞ ሶሾ ኢኮኖሚክ ችግሮችን ለመፍታት እና ፖለቲካል ፕሮብሌሞችን ለመፍታት የምንጠቀምበት ሳይንስ ነው ማለት ነው። አፕላይ ጂኦግራፊ ሃድ ኢትስ ሩትስ ዋት ዘ ኳንቲታቲቭ ሪቮሉሽን ነው ይላል። አፕላይ ጂኦግራፊ እንግዲህ ከኳንቲታቲቭ ሪቮሉሽን ቀጥሎ የመጣ ነው እና መስራትም ነው። ዘ ኢመርጀንስ ኦፍ አፕላይ ጂኦግራፊ ኢንክሪዝ ዘ አፕሊካቢሊቲ ኦፍ ጂኦግራፊክ ናውሌጅ የጂኦግራፊን እውቀት ምንድነው እንዲጨምር ወይም ደግሞ ዋይድ እንዲሆን እያደረገ ነበረ ማለት ነው። ቱዴይ ማኒ ጂኦግራፈር ወርክ አስ ዋት አርባን ፕላነሪስት፣ ጂአይኤስ አናላይቲክስ፣ ኢንቫይሮንመንታሊስት፣ ካርቶግራፊስት በእነዚህ ዙሪያ ይሰራሉ ማለት ነው። ይህንን በመጠቀም አፕላይ ጂኦግራፊ በመጠቀም ማለት ነው። ሶ አዘሆይ ምንድነው አፕላይ ጂኦግራፊ ዩዝ ኦፍ ጂኦግራፊክ አናላይሲስ ኢን ፕራይቬት ቢዝነስ እንጠቀመዋለን፣ በጎቨርንመንት መንግስት ይጠቀማል፣ ናን ፕሮፊት የሆኑት ይጠቀማሉ፣ የተለያዩ ኦርጋናይዜሽኖች ድርጅቶች ይጠቀማሉ ማለት ነው። አፕላይ ጂኦግራፊ ሶልቭ ፕሮብሌም እንደ ኤድ ዲሲዥን ሜኪንግ ስፔሻሊ ምንድነው ጂኦግራፊ እንግዲህ ምንድነው የሚያደርገው ችግሮችን ለመፍታት የጂኦግራፊ በጂኦግራፊ የሚወጡ ሶሾ ኢኮኖሚ ይችላል፣ ፖለቲካ ሊሆን ይችላል። እነዛ ችግሮችን መፍታት የሚችል እና ጥሩ የሆነ ውሳኔ ደግሞ ዲሳይድ እንድናደርግ እንድንወስን ያደርገናል ማለት ነው አፕላይ ጂኦግራፊ ማለት ነው። ሶ ኢትስ ቬሪ ኢምፖርታንት እና የመጨረሻው ደግሞ ምንድነው ሪሌሽንሺፕ ቢትዊን ጂኦግራፊ ኤንድ አዘር ዲሲፕሊን ይላል። ጂኦግራፊ ከሌላኛው አንፃር ከሌላኛው ሰብጀክት ሊሆን ይችላል ምን አይነት ሪሌሽንሺፕ አለው ነገር ስናይ ጂኦግራፊ ኢዝ ዋት ኢንተርዲሲፕሊናሪ ሰብጀክት ነው ማለት ከማንኛውም ሰብጀክት ከሌሎች ሰብጀክት ጋር ይገናኝ ከኬሚስትሪ ጋር ከሶሻል ሳይንስ ጋር ከናቹራል ሳይንስ ጋር የሚገናኝ ነው። ኢንተራክት የሚያደርግ ነው። እነሱ ላይ ዲፔንድ የሚሆን እነሱም ደግሞ ዲፔንድ የሚሆንበት ነው። ያ ማለት ኢንተርዲፔንደንት ናቸው ማለት ነው። አንዱ ለአንዱ በጣም ኢምፖርታንት ነው ማለት ነው። ታዚ ስትሮንግ ሪሌሽንሺፕስ ዊዝ ቫሪየስ ዲሲፕሊን ኢን ቦዝ ዋት ናቹራል ኤንድ ሶሻል ሳይንስ ይላል። ለምሳሌ ሁማን ጂኦግራፊ ኢዝ ሃይሊ ሊንክድ ዊዝ ሶሻል ሳይንስ ይላል። ለምሳሌ ያው ሁማን ጂኦግራፊ እንግዲህ ምንድነው ከሶሻል ሳይንስ ጋር ይገናኛል። ነገር ግን ፊዚካል ወይ ደግሞ ተፈጥሮ ደግሞ ከማን ጋር ይገናኛል? ከናቹራል ሳይንስ ጋር ይገናኛል ማለት ነው። ማኒ አካዳሚክ ዲሲፕሊን አር ሊንክድ ዊዝ ጂኦግራፊ ለምሳሌ ማን ናቸው እነሱ? ባዮሎጂ ለምሳሌ ባዮሎጂ ማለት ምንድን ነው? ባዮሎጂ ማለት ስለ ባዮጂኦግራፊ የሚያጠና ነው አይደለ? ስለ ህይወት ካላቸው ነገሮች የሚያጠና ነው። ስለዚህ አሁን ከባዮጂኦግራፊ ተብሎ የምጠራው ደግሞ እንዴት ነው ባዮጂኦግራፊ የምንለው? ማለት ባዮና ጂኦግራፊ ሲገናኙ ማለት ነው። ባዮጂኦግራፊ የሚባልበት ሂደት ደግሞ እንዴት ነው የሚመጣው? ባዮሎጂ ስለ ህይወት ያለው ነገር የሚያጠና ከሆነ ጂኦግራፊ ደግሞ ምንድነው የሚያጠና? ስለ መሬት፣ ስለ ዲስትሪቢዩሽን ቲንግስ ያጠናል። ስለ ነገሮች ስርጭት ያጠናል። ታዲያ ባዮሎጂ ደግሞ ህይወት ያላቸው ነገሮች የት ይገኛሉ ምንድነው ኢንተራክት ያደርጋሉ ማለት ነው። ሶ ሪሌት ያደርጋሉ ማለት ነው ከሜትሮሎጂ ጋር ስለ አየር ስለ ክላይሜቶሎጂ ማለት ነው። ጂኦሎጂ ስለ ውስጣዊ መሬት ከጂኦሞርፎሎጂ ጋር ከሶል ጂኦግራፊ ጋር ከኢኮኖሚክስ ጋር የኢኮኖሚክስ ስለ ፕሮዳክሽንን ስለ ሰርቪስ ስለ አገልግሎት ስለ ምርት የሚያጠና ነው ማለት ነው። ስለ ሂስትሪ ስለ ዲሞግራፊ ስለ ፖፑሌሽን እና የመሳሰሉት ናቸው ማለት ነው። ሶ ቀጣይ ዩኒት 2 ላይ እንገናኛለን። ሶ ይሄን ዩቲዩብ ሰብስክራይብ፣ ሼር፣ ላይክ መድረግ አይረሳ። ቴንክ ዩ